አላህ ሁላችን ከእሳት ነጃ ያውጣ። ቤተዘመዶቻችን፣ ወዳጆቻችን፣ ጓደኞቻችን ሁሉ አላህ ያውጣቸው። የውመል ቂያማ አማላጅነቱ ያልካል። የመጨረሻ አንድ ሰው ከጀሃነም ይወጣል። ነቢዩ ዓለይሂ ሰላቱ ወሰላም ከማ ፊ ሙስሊምን ምን ሐዲቲ ዓብድላህ ብን መስዑድ ባስተላለፉት ስለ አንድ ሰው ይነግሩና አኺሩ ረጁልን የድኹሉል ጀና ከጀሃነም የመጨረሻ የሚወጣው እሱ ከወጣ በኋላ ጀሃነም ይቆለፋል፣ ቅጣት ነው፣ የሚወጣ የለም። የመጨረሻም ጀነት የሚገባው ይሄ ሰው እኔ እኮ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ይህን ሰው አውቀዋለሁ ይላል። በሲራጥ ላይ ከጀሃነም ወጥቶ ይራመዳል። የምሺ መረተን ወየክቡ መራ። አንዴ ይራመድና ደክሞታል፣ ስራውም አላስጓዘውም፣ ይወድቃል። አንዲያ ወተስፈእሁ ናሩ መራ። ከታች የጀሃነም ወላፈን ፊቱን ያገኘዋል፣ ያጠቁረዋል። እንደዛ እየዳኸ የጀሃነም ዳርቻ ላይ ይደርሳል። ከዛም ስቃዩን ያስታውስና ዞር ብሎ ተባረከ ለዚ ነጃኒኪ ካንቺ ነጃ ያወጣኝ አላህ ረድኤቱ ሰፋ ይላል። ለቀድ አዕጣኒ ላሁ ሸይአን ማ ለም ዩዕጢ አሐደን ሚነል አወሊነ ወልአኺሪን ከመጀመሪያው ትውልድም ከመጨረሻውን ያልሰጠውን ጸጋ ሰጥቶኛል ይላል። ከጀሃነም ነፃ ወጣ። ከዛ ጉድ አላህ አወጣ። የተለያዩ የበር ክፍሎች ያላት ለሃ ሰብዐቱ አብዋብ የተለያዩ የሆኑ ዋሻዎች ያሏት እባቡ ዘንዶ ያለበት ተባረከ ለዚ ነጃኒ ሚንክ ካንቺ ያወጣኝ ጌታ ረድኤቱ ሰፋ ይላል። ዛም ጀሃነም ዳርቻ ላይ ቁጭ ብሎ አላህ ከቅርብ ርቀት የጀነት ዛፍ ያሳየዋል። ስሮቿ ከወርቅ ይሆን መስኩም ያምር፣ ወንዞቿ ያምር። ከዛ ትንሽ ይቆይና አላህ ወይ ይላል፣ ጥሪ ያቀርባል ይላሉ ነብዩ አለይሂ ሰላቱ ወሰለም። ወደዚህ ዛፍ አስጠጋኝ ይላል። ከጥለዋ ልጠለል ከወንዞቿ ልጠጣ ይላል። አላህ መልስ ይሰጠዋል። አንተ የአደም ልጅ ወይ ሌላ አትጠይቀኝም ይለዋል። በልቅና ይሁንብኝ አልጠይቅህ ይላል። አላህም ወደዚህ ቦታ ይወስደዋል። ይጠጣል፣ ያርፋል፣ ይዝናናል፣ ሁለመናው ይመቸዋል። ትንሽ እንደቆየ ከቅርብ ርቀት አላህ ከመጀመሪያው የምታምር ያሳየዋል። ውብ የጀነት ዛፍ መስኩ፣ ወንዙ። ከዛ አላህን እንዴት ይጠይቅ? አልጠይቅም ብሎ ነበር። ከዛም ሶብር ያጣና አላህ ወይ ይላል። የአደም ልጅ ምን ፈለክ? ወደዚህ ዛፍ አስጠጋኝ ይላል። አንተ የአደም ልጅ ወይ አልጠይቅም ብለህ ቅድም አልማልክም ይለዋል። ግዴለም ሌላ አልጠይቅም ወዕዘቲክ በልቅና ይሆንብኝ ይለዋል። አላህም ያስጠጋዋል፣ በምቾት ያሳልፋል። ከዛም ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ጀነት በር ላይ ሌላ ዛፍ ያሳየዋል። ከዛ ታገሰ። አላህ እንዴት ይጠይቀው? ቅድም አልጠይቅም ብሎ ምሏል፣ ግን ደግሞ ጓጉቷል። ነቢዩ ምን አሉ? ወረብሁ ያዕዝሩ ጌታ አውቆ ይቅር ይለዋል። ምነው ትዕግስት የሚያሳጣ ነገር እያየለው። ከዛ ትንሽ ይቆዝምና እጁን ያ ረብ ይላል። አላህ ወይ ወደዚህ ዛፍ አስጠጋኝ ይላል። አንተ የአደም ልጅ ወይ አልጠይቅም አላልከኝም እንዴ? ከዚህ በኋላ አልጠይቅህም ይለዋል። አላህ ወደ ዛች አስጠጋዋል። ምቾት ተሰምቶት ድንገት ሲመለከት የጀነቱን ዓለም ያየዋል። ነቢያቶች ሲጓዙ፣ ሳልሆቹ የጀነት ጎዳና ላይ ሲረማመዱ፣ ሑረል ዐይኖቹ ጋር ሲዘምሩ፣ የጀነት ንፋሶች መጥተው ዛፍ ቅጠሉን ሲያራግቡት የሚወጣ ድምፅ አለ የሚያምር። ያ ተሰምቶ አይታወቅም የተባለለትን ዓለም ያን ውብ ዓለም ያለበት ያንስበታል። አላህ ወይ ይላል። አሁን ምን ፈለክ ይለዋል። ጀነት አስገባኝ ይለዋል አላህ። የአደም ልጅ ሆይ ይለዋል አላህ። ጥያቄህን ግን የሚቆርጥልህ ነገር ምንድን ነው ይለዋል። ይችን ዱንያም ያህል እሷንም ተጨማሪ ሁለት አድርጌስ ንግስና ብሰጥህ ይበቃሃል ይለዋል። ነቢዩ ምን አሉ እዚህ ቦታ ላይ? ይሄ ባሪያ ጠየቀ፣ አላህ ወይ አንተ የዓለማት ጌታ ሆነ እኔ ጋር እየቀለድክብኝ ነው ይለዋል። አተስተህዚኡ ቢ ነው የሚለው ሐዲሱ። ላ ይለዋል አላህ፣ እየቀለድኩብህ አይደለም፣ እኔ ግን በምችለው ነገር ሁሉ ቻይ ነኝ ይለዋል። ይህ ሰው የዱንያን 2 እጥፍ ያህል ግዛት ተሰጥቶት የመጨረሻው ሰው ጀነት እንዲገባ ይደረጋል አሉ ነብዩ አለይሂ ሰላቱ ወሰላም።